ማን በንቡረ እድ ይስሐቅ የተቀነባበረ ክብረ ነገሥት የሚባል መጽሐፍ አለ። በዚህ መጽሐፍ ውስጥ በሙሴ ዘመን የነበረው ታቦት የቃል ኪዳኑ ታቦት በንጉስ ሰለሞን ዘመን አክሱም ገብቶ እንደተቀመጠ ይናገራል። የሀገራችን ሰዎች ይህን ትርክት ነው ተከትለው ዛሬ አክሱም ጽዮን ማርያም ቅጥር ግቢ ውስጥ የሙሴ ታቦት አለ ብለው የሚያምኑት ማለት ነው። ስለዚህ ያ ነገር ልክ አይደለም ነው የምንለው። ማሩን አምርሮ ወተትን አጥቁሮ መሞገት ከሐሰት ባለቤቶች የሚጠበቅ ነው ብለን ነው። ይህ ትርክት ልክ አይደለም ነው የምንለው። ለምን ንጉስ ሰለሞን ካለፈ ከ400 ዓመት በኋላ በንጉስ ኢዮስያስ ዘመን ታቦቱ የእስራኤል ንጉስ የዳዊት ልጅ ሰለሞን በሰራው ቤተ መቅደስ ውስጥ እንደነበረ ባይብል ይናገራል። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ታገኙታላችሁ። እስራኤል ሁሉ ያስተምሩ ለነበሩ ሌዋውያን ለተቀደሱ ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉስ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ከዚህ በኋላ በትከሻችሁ ላይ ሸክም አይሆንባቸዋል። የብሉይ ኪዳን ታቦት ላይ ያለውን የሚሸከሙት 4 ሰዎች ናቸው። በትከሻቸው ትልቅ ነው ሳጥኑ። ለዛ ነው ከዛ አንጻር ነው። ስለዚህ ትርክቱ ትክክል አይደለም። ከ400 ዓመት በኋላ እስራኤል ውስጥ እንደነበር ባይብል ይናገራል። ስለዚህ ማንን ነው የምትሰሙት? ክብረ ነገሥትን ነው የምትሰሙት ወይስ ባይብሉን ነው የምትሰሙት? ስለዚህ በየአድባሩ ዛሬ ላይ ጣውላዎቹ ንድፍ የሆኑለት የተባለው አክሱም ጽዮን ውስጥ የተቀመጠውን ባለ 2 ቅጥ አይደለም ማለት ነው። ምክንያቱም አክሱም ጽዮን ውስጥ ያለውን ታይቶ ነው ኢትዮጵያ ውስጥ ያሉ ታቦታት በአጠቃላይ አክሱም ውስጥ ያለው ነው። አክሱም ውስጥ ያለው ታይቶም አይታወቅም። ለንግስ ቀንም አይወጣም የሚወጣም አይደለም። ከወጣም ባለ 2 ቅጥ ነው። ራሱ ጣውላ ነገር ነው። ጣውላ ነገር ከሆነ ደግሞ የብሉይ ኪዳን ታቦት አይደለም ማለት ነው። ይህ የሙሴ ታቦት የሚሉት ከአክሱም ማርያም ለንግስ የማያወጣበት ምክንያት አንደኛው ከብሉይ ኪዳን ታቦት ጋር የማይመሳሰል ስለሆነ ነው። ይህንን ነው እንትን የምንለው ማለት። ታዲያ ታቦቱ እየተገባ ነው ጥያቄ። ታቦቱ የት ነው የገባው ብለን ስንል በ606 ቅድመ ልደት ናቡከደነፆር የሚባለው የባቢሎን ንጉስ መጥቶ ማርኮ እንደወሰደው ይናገራል። የት ላይ ነው የምታገኙት? ዕዝራ ሱቱኤል ምዕራፍ 9 ቁጥር 22 ላይ የኦርቶዶክስ 80 ብሎ የሚያስቡት አይሁዳውያኖች ደግሞ ሰከንድ ኢስራደስ የሚባለው ምዕራፍ 10 ቁጥር 22 ላይ እናገኘዋለን። የቃል ኪዳናችን ታቦት እንደተማረከች በባቢሎን ንጉስ በናቡከደነፆር ነዋየ ቅድሳትም እንዳደፈ ስማችን እንደረከሰ ጌቶቻችን እንደተዋረዱ ካህናቶቻችን እንደተቃጠሉ ሌዋውያንም እንደተማረኩ ደናግሎቻችን እንደተገደሉ ሚስቶቻችንንም እንደቀሙን ጻድቃንም እንደጎተጎቱ ጎልማሶችንም እንደተገዙ ወንዶቻቸው ልጆቻቸው እንደተቀሙ አርበኞችም እንደደከሙ አታዩምን እያለ ይናገራል። ስለዚህ ታቦቱ የተማረከው በባቢሎን ምርኮ ጊዜ ነዋል። ኢትዮጵያ አልገባም። የቃል ኪዳን ታቦታችን እንደተማረከች ነው የሚለው ራሱ ማለት ነው። እንደውም ግዕዙ በጣም ነው የሚደው ወተር በረት ታቦተ ሕግ ነ ይላል። የሕጉ ታቦት ተማርካለች ብሎ ነው የሚያስቀምጠው። እንቁጭን ፍርጥ አድርጎ ማለት ነው። ዕዝራ ሱቱኤል ምዕራፍ 9 ቁጥር 23 ላይ ከዛ በኋላ ጠፋ። ከዚህ ሁሉ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች። ከእርሷ ንዋየ ቅድሳቱም ተማርኮ ሄደ። በጠላቶቻችን በባቢሎን እጅ ወደቅን አለ። በባቢሎን ምርኮ ጊዜ ነው ታቦቱ የጠፋው። በሰለሞን ዘመነ መንግስት ኢትዮጵያ ገብቷል የሚለው ከባይብላችሁ ጋር በቀጥታና በተዘዋዋሪ የሚጋጭ ነገር ነው። የክብረ ነገሥት ዘገባ አንደኛ ዶግ አመድ የሚያደርግ ነገር ነው የምናየው ማለት ነው። ከዛ በኋላ ነው ከባቢሎን ምርኮ በኋላ ታቦት የሚባል ነገር እንደማይኖር እስራኤሎች መጠበቅ እንደሌለባቸው ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ላይ ይናገራል። ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ላይ በዚያ ዘመን የያህዌ ቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አይደረግም አለ። ስለዚህ ይሄ ብሉይ ኪዳን ታቦት የሚባለው ቃልቻና ጉልቻ የተቀላቀለበት ነገር ነው። ትርክቱ ትክክል አይደለም ብለን ነው የምናምነው። በኢትዮጵያ ታሪክ ውስጥ ውዝግብ በማስነሳት የሚራኮቱበት ርዕስ ነው በአሁኑ ሰዓት ላይ ማለት ነው። ስለዚህ የብሉይ ኪዳን ታቦት የሚባል ኢትዮጵያ ውስጥ የለም። አይ በብሉይ ኪዳን ታቦት አለ የሚል ሰው ካለ ገብቶ መድረኩ ክፍት ነው፣ መነጋገር ይችላል። ኢትዮጵያ ውስጥ ታቦት የለም። አክሱም ውስጥ ያሉ የአክሱም ኦርቶዶክስ ሲኖዶስ የብሉይ ኪዳን ታቦት የሚባለው ለሙሴ የተሰጠው ታቦት ጽዮን ውስጥ አለ፣ ጽዮን ማርያም ውስጥ ካለ ደግሞ አክሱም ቅድስት ከተማ ናት ብለዋል። ካለ እውነት ነው፣ ግን የለም ነው ብዬ የምለው። አንደኛ ወጥቶም እንደ ንግስ ወጥቶ አያውቅም። ሁለተኛ ያለው ባለ 2 ቅጥ ነው። 2 ዳይሜንሽን ነው ያለው። ሀይት የሚባል ነገር የለውም። 3 ዳይሜንሽን አይደለም ያለው። 3 ዳይሜንሽን ከሌለው ብሉይ ኪዳን ላይ ያለውን ታቦት የሚመስል አይደለም።
እንዳለ አሁን ላይ ያሉ ታቦት የሚባሉት ጣውላዎቹ በአጠቃላይ በየንግሱ የሚወጡት በጨርቅ ተሸፍነው ያሉት ከአክሱም ጽዮን ካለው ታቦት ዲዛይን የተሰሩ ናቸው። ስለዚህ ባለሶስት ቅጥ ከሚባል ታቦት ኢትዮጵያ ውስጥ የለም። ኢቨን ከባይበላችሁ ጋር ትጋጫላችሁ። አይ ይሄ ነገር ትክክል አይደለም፣ ታቦት አለ ኢትዮጵያ ውስጥ የሚል ሰው ካለ ቢብሊካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ አርኪኦሎጂካል፣ አንትሮፖሎጂካል ኤቪደንስ አምጥቶ ይሄ ነው ብሎ መሞገት ይችላል። ክፍት ነው ቤታችን። ይህን ይመስላል። አስተያየት መስጠት ትችላላችሁ። እንትን ላይ ያላችሁ ገስት ላይ ያላችሁ ሀሳቤን በታተንከው እንደ ባቢሎን የኔንም ሀሳብ ራሱ ኡስታዝ ወጥቼ እስቲ ፈላልጌ ላንብባ። ይድል መልካም ቀን ይሆንላችሁ። አሁን ለእናቴ ታሪክ ለማስረዳት አመሰግናለሁ። ለሰጠኸኝ እውቀት በጣም አስገራሚ ነው። እውነት ይገርማል። አለ ብዬ በፊትም አላምንም ነበረ፣ ግን እንዳልከው ደግሞ አሁን ምንም አይነት ሂስቶሪካል ኤቪደንስም የለም፣ ከባይብል ጋር የሚጋጭ ነው። በቃ እስኪ ማሰላሰሉን ይስጠኝ ይሻላል። እንደዛ ብሎ ማምለጥ ማብለጡ ይሻላል። አዎ ከአንተ ስልታዊ አመላለጥ የማመልጠው እኔ ብቻ ነኝ። ውዶች ታብታብ አድርጎ ቤቱን ፎሎ አድርጎ ኮፕሊንክ አድርጎ ሼር አድርጎ አመሰግናለሁ። ወይኔ ታቦት የለንም፣ ይበቃል። ታቦት ኢትዮጵያ ውስጥ የለም አለ የሚል ሰው ካለ የምር ለትምህርት እንትን ዝግጁ ነኝ። ታቦት አይደለም ያለው፣ አሁን ያለው ሌላ ነገር ነው። ኡስታዝ ወይድ ስላሴን ጨርሰህ ነው? አንዳንዴ እንደዛ ነው ሲለኝ ወደዚህ ነው ውቃቤ ሲያዘኝ ነው ወደዚህ እንትን ብለው ቃልቻና ግልቻ ውቃቤ ማለት ምን ማለት እንደሆነ አልገባህም? ውቃቤ ማለት መንፈስ ማለት ነው። ማለት መንፈስ አይደለም። አየህ፣ ለዛ ነው አየህ፣ ተርሙን እንትን ነው። እሺ አውሊያስ ማለት ምን ማለት ነው? አውሊያም ውቃቤ ነው፣ ውቃቤም አውሊያ ነው። አየህ፣ የአረብኛ ቃል ነው። አየህ፣ ወስደውት ነው እነሱ። ወልይ ማለት ወዳጅ ማለት ነው። አውሊያ ማለት ደግሞ ወዳጆቼ ማለት ነው። ራስ ወዳጆች ማለት ነው። ለምሳሌ እዚያ ግሩፕ ውስጥ ያሉ ሰዎች የእኔ ወዳጆች ናቸው ለማለት በአረብኛ አውሊያ ብዬ ነው የምጠቀመው። ውቃቤ ማለት ደግሞ ጠባቂ ነው። ለምሳሌ አቃቢ ማለት ጠባቂ ነው። አቃቢት ማለት ጠባቂ የሴት ሲሆን ማለት ነው። ውቃቤ ማለት ደግሞ ጠባቂ ማለት ነው። ሲምፕል የሚጠብቅ አንድ ሰው ህጻናት ሙያ የሚጠብቅ እንትን ውቃቤ ይባላል። ታውቃለህ? ህጻናት ሙያ ይባላል፣ መዋለ ህጻናት ይባላል። ህጻናት የሚውሉትን የሚጠብቁ ሰዎቹ ጠባቂዎቹ ምን ይባላሉ? ውቃቤ ይባላሉ። ታውቃለህ? ለምሳሌ ቃልቻ ማለት ይሄ ውቃቤ አለ። ውቃቤ በኦሮምኛ አያና ይባላል፣ በአማርኛ ውቃቤ ብለን የምንጠራው። ቃልቻ ሁለት ትርጉም አለው። አንደኛ የአዋቂ ትልቅ ደረጃ ራሱ ቃልቻ ይባላል። ሁለተኛ ነገር ደግሞ ቃልቻ የሚባለው ደግሞ የቃሎ ከሚለው ከአባገዳ ስራ ስለመጣ ከዛ ጋር ተያይዞ የመጣ ነው። ጠንቋይ ቤት ውስጥ ያለው ቃልቻ አለ ራሱ ማለት ባለ ቃልቻ ነው ሲባል ማለት ነው። ስለዚህ ውቃቤና አንዱ ምንድን ነው? አውሊያ አውሊያ ከተባለ አሁን ማለት ሀረበይ ምናምን የሚባሉ ነገር ታውቃለህ? እዚህ ኦሮሚያ ውስጥ ያለው ወደ ሰበታ አካባቢ ሰምተሃል? ምናልባት አላውቅም፣ በዚህ ደረጃ እንኳን አላውቅም። ሀረበይ የምትባለው ቃልቻ ነች። ውቃቤ በሴት ላይ የሆነ እንደ ዛር ነገር ማለት ነው። የሆነ ቦታ ጥቁር በግ ምናምን ይታረዳታል። ለምሳሌ ግንቦት 1 ላይ በግ ይታረድ የለ ምንድነው ስሙ ልደታ ማርያም ተብሎ ልክ ግንቦቱን ወር ሙሉ ኦሮሚያ አካባቢ ላይ ቦረንትቻ የሚባል አለ። ከሱ ጋር የተያያዘ ነገር ነው።